ከዚህ በኋላ ቢያንስ ዘርን በተመለከተ ልዩነት የለውም። እዚህ ጋር ግልጽ መሆን ያለበት ነገር ከምዕራብ የሚመጣ ነገር ሁሉ መጥፎ ነው፣ አሉታዊ ነው፣ ጎጂ ነው እያልናል። 12ቱ ነገድ የማህበራዊና የፖለቲካዊ አንድምታ ያለው ልዩነቶች እንዳላቸው ግን ማየት እንችላለን። ስለዚህ ልዩነት ራሱ በእግዚአብሔር ፕሮሞት ተደርጓል። እንደ ክርስቲያን የአንድነትና የብዝሃነት ምስጢር እንደሆነ ማሰባል። እኛ በተቻለ መጠን ስንነጋገር ሄር ስንል ኤትኒክ ግሩፕ የሚለውን ሀሳብ ነው የምናነሳው። ለምሳሌ እናንተ በአምላክ አንድነትና ሶስትነት እናምናለን። ስለዚህ አምላክ አንድም ነው ሶስትም ነው። ሶስት እንዲሆን አንድነቱ መጥፋት የለበትም። አንድ እንዲሆን ሶስትነቱ መጥፋት የለበትም። ሰዎች አንድ እንደሆኑ አንድ ማህበረሰብ እንደሆኑ እንዲያዩ ለማድረግ የተለያዩ የሚሰሩ ስራዎች አሉ። እነዚህ ሁሉ ግን የሰውን ልዩነት ሊያጠፉት አልቻሉም። አንድነትና ብዝሃነት የሚጣረሱ የሚጣሉ ጉዳዮች አይደሉም፣ እኛ ካላጣላን በስተቀር ማለት ነው። ቆም ብለን ካየን አንዳንድ ተቀብለን እውነት ናቸው ብለን አምነናቸው የኖርናቸው ነገሮች እውነት በሚባሉት ልክ ናቸው ወይ? ማንም ሰው እንደሚያውቀው አውሮፓና አሜሪካ ሄደ የትራይብ ካታጎሪን ማግኘት በጣም አስቸጋሪ። ትምህርት ቤቶቻችን ውስጥ የተማርናቸው ነገሮች ታሪኮችን ጨምሮ ምዕራባዊነትን፣ ስልጣኔ የሚባለውን ነገር የተረዳንበት ያየንባቸው መነጽሮቻችን እውነት ልክ ነበር ወይ?